አፍሪካ ውስጥ ከሚታዩ ትላልቅ ችግሮች መካከል አንዱ የነዳጅ ችግር ነው። አህጉሪቷ ከፍተኛ የነዳጅ ክምችት አላት። በአንዳንድ የአፍሪካ ሀገራትም ከነዚህ ከክምችቱ ወጥተው ጥሬው ሀብት ምንም አይነት ፕሮሰሲንግ ወይንም ማጣሪያ ሳይደረግለት ወደ ሌላ አገር ኤክስፖርት ተደርጎ እንደገና የተጣራውን መልሰን በውድ የምንገዛበት ሁኔታዎችም ይታያሉ። እንዲህ ያለው አካሄድ ደግሞ የራሱ የተለያዩ ችግሮችን ይዞ የሚጓዝ ሂደት ነው። በቅርቡ እየተካሄደ ባለው ጦርነት ራሱ የደረሰውን ውጣ ውረድ መከራ ከነዳጅ ጋር ተያይዞ ያለውን ችግር መረዳት ይቻላል። ለምንድን ነው ወደ አህጉራችን ትኩረት ሰጥተን ያለንን የነዳጅ ሀብት በአግባቡ ተጠቅመን ማጣሪያውንም አዘጋጅተን ለመጠቀም እርስ በርስ ለመነጋገድ ይህንን የመሰለ እድል እያለን ላለመጠቀማችን ወደ ኋላ የሚያስብለን ምን እንደሆነ አሁንም እንቆቅልሽ ነው። አሁንም ያለው መፍትሄ እዚህ ላይ በአስቸኳይ ጊዜ ሳይወሰድ መስራት ብቻ ነው። ለምሳሌ ምስራቅ አፍሪካ አካባቢ ብንወስድ ደቡብ ሱዳን፣ ዩጋንዳ የመሳሰሉ ሀገራት ከፍተኛ የነዳጅ ክምችት ያላቸውና በተለይም ደቡብ ሱዳን ክምችቷን ድፍድፍ አውጥታ ማጣሪያ ከጎደላት ማጣሪያውን በጋራ በዛ አካባቢ ያሉ አገራት የሚሰራበትን መፍትሄ እንደመፈለግ ሁልጊዜ ከሩቅ አገር ከሌላ አካባቢ ነዳጅ የመፈለግ አባዜ ችግር አለብን። በተመሳሳይ ሁኔታ ዩጋንዳም የዚሁ የነዳጅ ክምችት ከፍተኛ ክምችት አላትና እሱም ወጥቶ ማጣሪያ ተሰርቶለት እዚሁ አህጉራችን ላይ እየተጣራ እርስ በራሳችን የምንጠቀምበት ጉዳይ ካልሆነ ካልተፈጠረ ያ ካልተመቻቸ ምንጊዜም ከችግር የራቅን አንሆንም። እስቲ ሰሞኑን ከተደረጉ አንዳንድ እንቅስቃሴዎች በተለይ በምስራቅ አፍሪካ ኢስት አፍሪካ አካባቢ እነ ኬንያ፣ ዩጋንዳ፣ ሳውት ሱዳን፣ ታንዛኒያ እነዚህ የመሳሰሉ ሀገራት አካባቢ በዚህ በነዳጅ ዙሪያ የነዳጅ ድፍድፉ ወጥቶ እዚሁ አፍሪካ አህጉር ላይ ተጣርቶ እርስ በርስ የምንነጋገድበት የምንሸጣጥበት እና የምንጠቀምበት ሁኔታ የሚያመቻች ሁኔታዎች በከፍተኛ ፍጥነት እንቅስቃሴ ላይ ናቸውና ያንን በተመለከተ እስቲ አንዳንድ የተገለጹ ማብራሪያዎች ምን ይመስላሉ የሚለውን እንመልከትና በዚህ ዙሪያ ይበልጥ የሚሰራበትን ሁኔታ ለማመቻቸት ሁላችንም ዝግጁ መሆን ይኖርብናል ብዬ ነው የማስበው። እስቲ መልእክቶቹን እንስማቸውና እንመለስ። Discussing that we're going to have a joint refinery in Tanga to benefit all of us, because that refinery is going to take on board the oil. Discussing that we're going to have a joint refinery in Tanga to benefit all of us, because that refinery is going to take on board the oil. With no sudden tax changes or regulatory shifts, visa-free mobility for engineers, goods and capital to move across the border without friction, and real commitment from African governments to take a stake in their own. With no sudden tax changes or regulatory shifts, visa-free mobility for engineers, goods and capital to move across the border without friction, and real commitment from African governments to take a stake in their own. ታዲያ አፍሪካ አሁን ለሚታይባት አንገብጋቢ የነዳጅ አቅርቦት ችግር መፍትሄው ምንድን ነው? አንደኛ በአህጉሩ ውስጥ የሚገኘውን የነዳጅ ክምችት በማውጣት ስራ ላይ ማዋል። ሁለተኛ ነዳጁ
ድፍድፉ ከወጣ በኋላ ማጣሪያውን እዚሁ አህጉሩ ላይ እንዲጣራ ማድረግ። በጭራሽ ያልተጣራ ነዳጅ ዘይትን ወደ ሌላ አገር ልኮ ኤክስፖርት አድርጎ ተጣርቶ በውድ ዋጋ መልሰን የምንገዛበትን ሁኔታ ሙሉ በሙሉ ማቋረጥ። በሶስተኛ ደረጃ አገሮች በተናጥል ሳይሆን በመሰባሰብ እንደየቅርበታቸው እንደየአካባቢያቸው በጋራ ስራ ላይ መሰማራት የግድ ይላቸዋል። ይሄ ኢትዮጵያንም አካቶ ማለት ነው። በተለይም በሆርን ኦፍ አፍሪካ በሚባለው አካባቢ ኢትዮጵያ ስትራቴጂዋን ቀየር በማድረግ ይሄንን ዘላቂ የነዳጅ መፍትሄ ለማምጣት ከጎረቤት አገሮችም ጋር እንዴት በጋራ መስራት እንደሚቻል እንደገና ማጤን ይኖርባታል። አሁን የአፍሪካ አገራት በአህጉራቸው ሀብት ላይ የማተኮር ጥሬ ሀብትን የመላክ ሂደትን ሙሉ በሙሉ መግታት፣ ያለቁ የምርት ሂደታቸው ፕሮሰሲንጉ አልቆ ለፍጆታ የቀረቡትን ብቻ ወደ ውጭ በመላክ ገቢዋን ከፍ ማድረግ ትችላለች እንደ አህጉር። ስለዚህ አሁን ባጭሩ መደረግ ያለበት ድፍድፍ ነዳጅ ወጥቶ ማጣሪያውም አህጉሪቷ ላይ ሆኖ የተጣራው ነዳጅ ለሀገሩ ለአካባቢውም ገበያ ላይ የሚውልበት ሁኔታ በአስቸኳይ ማመቻቸቱ ላይ የጋራ ስራን መስራት ይፈልጋል። በመሆኑም ነው የአፍሪካ ሀገራት በተለይ የነዳጅ ክምችቱ ያላቸው ከሌሎችም ከሌላቸው ጋር በመጣመር አሁን በአስቸኳይ ስራ ላይ ተጠምደው የሚታዩት። ይሄንን ማድረግ ይኖርብናል። ኢትዮጵያም በነዳጅ ዙሪያ ዘላቂ መፍትሄ ለማግኘት ከፈለገች አህጉሪቷ ላይ ማተኮር አለበት። ወደ ውስጥ ወደ አፍሪካ አህጉር ውስጥ አተኩራ የነዳጅ መፍትሄዋን በዘላቂነት የምታመቻችበትን ሁኔታ መፍጠር ይኖርባታል። በመድረኩ ላይ የተላለፉት መልእክቶች ይህንን የሚያመለክቱ ናቸው። እስቲ በድጋሚ አንዳንድ መልእክቶችን እንስማቸው። Today here is that if we agree with the 3-4 governments here about the refinery, we will lead and we'll make sure that that refinery is built within the next 4-5 years. And we will just need to build a short pipeline from Tanga to Mombasa, and the finished product will use the pipeline that we ordered. The oil from DRC, the oil from Kenya, the oil from South Sudan, the oil from Uganda. And we will just need to build a short pipeline from Tanga to Mombasa, and the finished product will use the pipeline that we already... በአጠቃላይ የአፍሪካ አገራት ነዳጅን በተመለከተ ወደ ውጪ ከመመልከት ይልቅ ወደ ውስጥ ወደ ሀገሪቷ ሀብት መመልከታቸውን ማጠናከር አለባቸው። በተለይ ኢትዮጵያ በዙሪያዋ ያሉትን የነዳጅ ክምችት ያላቸውና ነዳጅ በድፍድፍ መልኩ ወጥቶ የሚጣራበትን ሁኔታ የሚመቻችበትን የጋራ ስራን ፈላጊ አገሮችን በማሰባሰብ በዛ ዙሪያ ትልቅ ስራ መስራት ይጠበቅባታል። ኢትዮጵያ በዚህ መልክ ያላትን ጉዞ በተጠናከረ ሁኔታ ለየት ባለ መልኩ ስትራቴጂዋን መቀየስ አለባት። ወደ አህጉሪቷ መመልከት፣ የአህጉሪቷን ገበያ የመጠቀም አዝማሚያዋን እንደገና መቃኘት እንዳለባት ያስፈልጋታል ማለት ነው። ቀጣይ ስራዎችንም በጋራ የተወያየን የምንገፋበት ይሆናል ማለት ነው። አመሰግናለሁ።